አሳዛኝ ዜና! ታላቁ ሊቅ አረፉ። እያንዳንዱ ከዛሬ በፊት ሲነገር የነበረው ትንቢት ሁሉም እየተፈጸመ ነው። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን የዛሪስታላ ቤተሰቦች፣ በመላው ዓለም የምትገኙት ወንድሞቼ በሙሉ በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንዴት ናችሁ? ሁሉ መልካም፣ ስራ፣ ኑሮ፣ ጤና ባላችሁበት ሁሉ መልካም ነው። እኔ እግዚአብሔር ይመስገን ደህና ነኝ። የአባቶቻችን አምላክ ልዑል ባሕርይ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። እንግዲህ በትናንትናው ዕለት ይንታ ይባቤ ታላቁ ሊቅ ከዚህ ዓለም ድካም አርፈዋል ማለት ነው። በረከታቸው ይድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን፣ በዓለም ሁሉ የምትኖሩ ወንድሞች በጣም ትልቅ አባት ነው ያጣ ነው። ትላልቅ አባቶች ደግሞ ይንታ ይባቤ ብቻ ሳይሆኑ በተለያየ ቦታ እኔም ዘግተው የሚኖሩ አባቶችም ስልክ እየተደወለ እንዳረፉ እየተነገረኝ ነው። በጣም ነው ያዘንኩት ማለት ነው። የማዝነው ደግሞ ለኛ ለራሳችንና ለኔ ለራሴ ለኃጢአተኛው ለደካማው ነው እንጂ እነሱማ ወደ እግዚአብሔር ነው የሄዱት። አይታችሁት ከሆነ ስቃዩ፣ ጦርነቱ ያን ያክል ከመሆኑ በፊት ትላልቅ አባቶችን ነበር ቀድመን አተን የነበር። አሁን ምን እየመጣብን እንደሆነ እንግዲህ እግዚአብሔር ነው የሚያውቀው። እግዚአብሔር አምላክ ቁጣውን በምህረት ይለውጥልን፣ ቸርነቱ ምህረቱ አይለየን እና በጣም ለራሳችን ልናለቅስ ለራሳችን ልናነባ ይገባል። አባቶቻችን ወደ እግዚአብሔር ነው የሄዱት። እርግጥ ነው እኛ ከተመለስን በህያው ዓለም በሰማይ ዓለም ሆነው በጸሎት ያግዙናል፣ ይረዱናል። ግን እኛ ስላልተመለስን ነው ጥለውን ይሄዱም። ልባችን ስለደነደነ፣ እርስ በርስ መግባባት ስላቃተን፣ አንድነት ስለሌለን ከኛ ራቁ፣ እግዚአብሔርን መረጡ፣ ሄዱ እና እህት ወንድሞች በጣም ለራሳችን ልናለቅስ ልናነባ ይገባል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ላለው ከዚህ ጋር ብዙም አላበዛባችሁም። እኔ ጉዞ ላይ ሁኜ ነው ይህንን ድምፅ ሪካርድ የማደርግላችሁ ማለት ነው እና ሪካርድ ካደረኩትም አንዳንድ ቪዲዮዎች ለመጫን ይቆያሉ፣ ኔትወርክ ወጣ ገባ ስለሚል። ስለዚህ የደረሳችሁ የበረከት ስራ እስከዛሬው መሳተፍ የምትፈልጉ አሁን ላይ አካውንት መለጠፍ አልፈልግም፣ ግን በዛ በተለመደው አካውንት ባላችሁ የምታውቁት ልጆች ተሳተፉ። ሌላ መሳተፍ የምትፈልጉ ደግሞ ኮሜንት ላይ ጠይቁኝ፣ አስቀምጥላችኋለሁ እንዳየሁት ማለት ነው። በተረፈ እግዚአብሔር ያክብርልኝ፣ አብራችሁኝ ቆዩ። ይንታ ይባቤ በናዳ ማርያም የሚኖሩ አባት ነው የነበሩት። የአቡሻህርም ሊቅ ናቸው። የብሉይ የሐዲስ መምህር ናቸው። የፍትሐ ነገሥት ተጠያቂ ናቸው። እንግዲህ እሳቸውን የመሰለ አባት ትሕትና ያላቸው፣ እውነትን የሚናገሩ፣ ተግሳጽን የማይፈሩ አባት ናቸው። ለልጆቻቸው እውነትን ነው የሚሰጡት የሚያቀብሉት። ብልህና ጠቢብ የሆኑ ልጆችም አባትነታቸውን ተረድተው ለመጠየቅ ለመማር፣ መልእክታቸውን ለመረዳት ሲጣደፉ በዛው ልክ ጭፍን ጥላቻና ጭፍን ፍቅር ያወራቸው ሃይማኖት የሌላቸው ልብስ ለባሾች ደግሞ እሳቸውን ሲያጥላሉ ያየንበት ጊዜ አለ። ያም ይሁን ግን የይንታ ይባቤ ወደ እግዚአብሔር ነው የሄዱት። ከዚህ ዓለም ድካም ነው ያረፉት እና እኛ ግን እንደሳቸው ያለ የሚጸልይ አባት ስላጣን ለራሳችን ልናለቅስ ልናነባ ይገባል። በእውነት የይንታ ይባቤንም የሚያውቋቸው አባቶች በሌላም ቦታ ዘወር እያልኩ እንደ ዛሬው መንገድ ዝግ ሆኖ አንድ ቀን አንድ ሀገር እያደረኩ በሚሄድበት ጊዜ ሳይሆን አይደለም በመኪና በእግሬ በነፃነት በሚሄድበት ጊዜ ላይ ስዘዋወር ነበር። እግዚአብሔር የተመሰገነ ይሁን። በዛም የማውቃቸው አባቶችም እያረፉ ነውና ማልቀስ መቻል አለብን። በዚያ ጉዳይ ደግሞ ስለ ደግ ንጉሥ ማን እንደሆነ እኔ መናገር አልፈልግም። ክርስቲያኖች ግን አይምሯችሁ ውስጥ የሆነ መጠራጠር እንዳይፈጠር ልነግራችሁ የምፈልገው እውነት አለ። ከሰሜን የሚመጣ ደግ ንጉሥ የለም፣ ከምስራቅ የሚመጣ ደግ ንጉሥ ነው ያለ። ማወቅ ያለባችሁ ይህንን ነው። በየትኛውም ቦታ ቢሆን ከምስራቅ እንጂ ከሰሜን አይመጣም። እዛ ውጭ ግን ምናልባት አሁንም ይሄ ክርስቲያን ስለቀረ ለማጫረስ ከሆነ በሉ ሲጨርሱን ነው የኖሩት። አሁንም እየጨረሱን ነው። አስጨርሱን በውሸት ማለት ነው። ስለዚህ ለመተላለቂያ መንገድ ከፍታችሁ ሰዶማውያንን ወደ ኢትዮጵያ ለመክተት ፕሮጀክት ተነድፎ እየተሰራ ነው። እንግዲህ በዚህ ውስጥ ተሳስፎና መሪ ሆነው የሚሰሩ ሰዎች አሉ። አምላክ ኢትዮጵያ የራሱ ስራ አለው። አባቶቻችን እየሄዱ ነው። ስለዚህ ለሚመጣው ነገር ራሳችን ልናዘጋጅ ይገባል። ንስሐ መግባት ያለብን መግባት አለብን፣ በየትኛውም ዓለም በየትኛውም ቦታ ላይ ማለት ነው። ምክንያቱም አሁን ያ ጦርነት የተጀመረው አደገኛ የሆነ
ወንድና ወንድ ሴትና ሴት እንዲጋቡ የሚፈቅድ ግሩፕ ወደ ኢትዮጵያ ሊገባ ሲል ነበር። ግን ይህን ያክል እኛ ክርስቲያኖቹም አናስተውልም፣ በዓለም ላይ ያሉ የሚዲያ ዘጋቢዎችም አያስተውሉትም ማለት ነው። ግን እውነቱን የምነግራችሁ በዚች ሀገር ላይ አደገኛ የሆነ ግልጽ የሆነ የቅርስ ዘረፋና ቤተክርስቲያንን የማርከስ ወጣቱን የመበከል አዲስ ፕላን በደንብ ፕሮጀክት ተይዞበት እየተሰራ ነው። በዚህ ላይ ራሳችሁንና የቅርብ ሰዎቻችሁን ከጸሎት ጋር መጠበቅ ያለባችሁ እናንተ ናችሁ ስል ግልጽ የሆነ መልእክት እነግራችኋለሁ። ይሄ ልብ ወለድ አይደለም፣ እውነት ነው። ያለ መረዳት ከዛሬ በፊት የለቀኳቸውን ቪዲዮ እያንዳንዳቸውን ገብታችሁ ማየት ትችላላችሁ። እና ሞኝ አትሁኑ፣ አረጋግጣችሁ አትመኑ። እውነቱን ተረድታችሁ ወደ እግዚአብሔር ብትመለሱ እንደ ማዕት እንኳን ቢቀር ብትከፍሉ እንጂ አትከስሩም እኮ ወንድሞቼ። ስለዚህ ለራሳችን ልናለቅስ፣ ለራሳችን ልናዝን ይገባል። ሌላው ባፋቸው እያሞካሹ በወዳቸው የሚሸጡን ከጠላቶቻችን ጋር የተባበሩና ጠላቶቻችንን ወደ ሀገራችን በማስገባት በጠላቶቻችን መሳሪያ ጥቁር ማተብ ያሰረውን የሚገሉ አረመኔዎች የበዙበት ነው። እግዚአብሔር የራሱ ስራ የራሱ መንገድ አለው። እስካሁን የተነገረኝ ነገር በሙሉ አንድ የቀረ የለም። እናንተም በማስተዋል ማየት ከቻላችሁ ማለት ነው። ነገር ግን ከዚህ ከምለቀው ቪዲዮ ላይ በመውሰድ የራሳቸው ማስመሰል የሚሰሩ አሉ። አንድ ሰው አንድ የሚዲያ ባለቤት ሌላ ሀገር የሚኖር ነው። ያ ይቆየኝና አስፈቅዶ የሰራ ሰው አለ ደውሎልኝ ማለት ነው። እግዚአብሔር ያክብርልኝ ብያለሁ። አይ ቲንክ ለመንፈሳዊ ነገር እኔ ችግር የለብኝም፣ ግን እያንዳንዱ መልካም በሚሆንበት ቦታ ላይ በተለይ መዳረስ ላለበት ነገር እንዲዳረስ በሚለው ነው እንጂ በዚህ እኔ ክፋትም ተቃውሞም የለኝም። በጎ ነገር ስለሆነ ወደ እግዚአብሔር የምንመለስበት መልካም ነገር የምናደርግበት የምንረዳበት የምናስተውልበት አካሄድ ስለሆነ ደስ ነው የሚለኝ፣ አይከፋኝም። እና ግን መነሻውን ትክክለኛ የሆነውን ነገር እና እንዴት እንደሆነ ቢታወቅ ጥሩ ነው የሚል ሀሳብ አለኝ። እኔም ስጠይቅ በደንብ እንድመልስ ማለት ነው። በተረፈ ከትላልቅ አባቶች ረፍት ጀርባ ኢትዮጵያ ምን እየሆነ ነው? አሁን ለምሳሌ አዲሱን ነገር ልንገራችሁ። ኢትዮጵያ ውስጥ በጣም ያልተፈለገ ታይቶ የማይታወቅ የነጭ ማት ወደ ኢትዮጵያ ሊገባ ነው። ይህ ከመሆኑ በፊት አባቶቻችን እያረፉ ነው። ስለዚህ እስካሁን ከሆነ የበለጠ አደገኛ ጦርነት እየመጣ እንደሆነ መረዳት መቻል አለባችሁ። ይቅርታ፣ በጣም አደገኛ የሆነ ጦርነትና ልጭት በሽታ እየመጣ እንደሆነ መረዳት መቻል አለባችሁ። እስካሁን ኢትዮጵያ በዚህ በቅርቡ በተለይ ከ2010 በኋላ ያለውን ነገር ተመልከቱ። ጦርነት ተነሳ፣ ኮሮና መጣ፣ ጦርነት ተነሳ፣ እስካሁን ጦርነት አለ። በተለይ እነዚህ ሌጋሲ ቅርስ የኢትዮጵያ ሀብት የተባሉ ያሉበት አካባቢ ላይ ጦርነት አለ። ዋናውም የተለያየ ቦታ ላይ ሲባል ኮሮናው ደግሞ ጉዞውን አቋርጠዋል። ማለት እግዚአብሔር ለዚች ሀገር የሆነ ስራ እየሰራ ነው፣ ማስተዋል ብቻ ላይ ያለባቸው ማለት ነው። ስለዚህ አሁን ላይ ደግሞ የታቀደ ፕሮጀክት አለ። ያ ፕሮጀክት ደግሞ በጣም ጥቁር ነው። ዘመናዊውን ሚዲያ በመጠቀም የማይገባ ነገር አይ ቲንክ ተረድተውት ይሁን ሳይረዱት ይሁን ለሚሽናቸው ይሁን አላቅም፣ እግዚአብሔር ባወቀ ግን ልክ ያልሆነ አካሄድ አለ። እገሌ ማለት አልፈልግም፣ ግን የቅርብ ሰዎች ከሆናችሁ በዚህ መንገድ የሚሄዱ የምታውቋቸው ካላችሁ ለራሳቸውም ለእናንተም ምከሯቸው። እዚህ ጋር ውድ ኢትዮጵያውያን፣ ኤርትራውያን ከሰሜን የሚነሳ ንጉስ ሳይሆን ሰሜኑንም ምስራቁንም ምዕራቡንም ደቡቡንም ማዕከላዊውንም የሚያውቅ ጠቢብ ኢትዮጵያዊ በምስራቅ በኩል ይመጣል ነው የተባለው። በሰሜን በኩል ከተባለ ኢትዮጵያ 4 ማዕዘን አላት። በሰሜን አክሱም ጽዮን፣ በማዕከላዊ ምዕራብ ኢትዮጵያ ጣና ቂርቆስ፣ በማዕከላዊ ምስራቅ ኢትዮጵያ ተድባበ ማርያም፣ በማዕከላዊ ደቡብ ኢትዮጵያ መርጡ ለማርያም። ስለዚህ ያ የተባረከ ንጉስ እግዚአብሔር ብሎ ቢመጣ እነዚህ ቦታዎች መዳረሻው ናቸው። አሁን በግልጽ የማናያቸውም ያን ማህበር ታቦተ ጽዮንን የሚጠብቁት ቅዱሳን ከነዚህ ከአራቱ ቦታ ተውጣተው ነው የሚያነግሱት።
ካባ የሚያለብሰው አለ፣ ሚሮን የሚያፈስለት አለ፣ ቡራኬ የሚሰጠው አለ። እያንዳንዱ ስርዓት ከነዚህ ከአራቱ ዘውዱን ከራሱ ላይ የሚያደርግለት አለ። የተሰባሰቡት ቅዱሳን ሊቃውንት ናቸው። ስለዚህ ቦታን ለይተን ምስጢርን አርቅቀን ልንመለከት ይገባል እንጂ በጥራዝ ነጠቅ ተጉዘን እኛም መጥፋት ሰዎቹንም ማጥፋት ተገቢ አይደለም። አዎ እውነት ነው። አሁን ላይ እየሞተ ያለው የጥላት ወዳጅ ነው ይባላል። የጥላት ወዳጅ ነው ይባላል። አሁን እየተላለቀ ያለው በማህበራዊ ሚዲያ እየተበከለ ያለው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆነው ነው። እርስ በርሱ እየተጫረሰ ያለው ይኸው፣ በጉቦ ክርስቲያን የሚገፈው ይኸው፣ ቤተክርስቲያኒቱን የሚበጠብጣት ይኸው፣ ጉቦ እየበላ ወንበዴ ወደ ቤተክርስቲያን የሚያስገባው እዚህ ያለ ብቻ ስለታመም እግዚአብሔር ምሕረት እንዲሰጠን ለሁላችን ማልቀስ መቻል አለብን። ስለዚህ አባቶቻችን ደግሞ ጥለውን እየሄዱ ከሆነ እኛ መቋቋም የማንችለው አደገኛ የሆነ ነገር እየመጣ ነው ማለት ነው። ምክንያቱም ጥለውን የሄዱ እነሱ እያሉ እነሱ እኮ ምንም አይሆኑም ቢኖሩ መሬት ላይ ግን ያን መዓት ከምታሳየን ውሰደን ብለው ጸልየው ነው የሚሄዱት። አዛኝን እውነቴን ነው እየቀለድኩ አይደል። ስለዚህ እህት ወንድሞቼ በዚህ ክፉ ዘመን ውስጥ ሰው ሰውን ጠልቶት ገንዘብ በወደደበት ወንድሙን ወንድሙ እያሳደደው እያረደበት ባለው ጊዜ እኛ በማስተዋል ወደ እግዚአብሔር ተመልሰን በሃይማኖት ጸንተን በምግባር ቀንተን ልንኖር ይገባል። በዚህ ጊዜ ሊያድነንም ነፃ ሊያወጣንም የሚችለው የገዛ ስራችን ከሃይማኖታችን ጋር ተባብሮ እንጂ የገሌ ብሔር ስለሆንክ ከዛ ስለመጣ ከሱ ስለሄድክ ማንም የሚድን የለም። ጨለማው ሲመጣ አይደለም ሌላው ሰው የገዛ ጥላችሁ ይከዳችኋል። አስተውላችሁ ስሙኝ፣ በደንብ አድርጋችሁ አዳምጡ። ምክንያቱም በጨለማ ጥለው የሚታየው ሰው የለም በቀን ነው እንጂ። ስለዚህ እህት ወንድሞቼ ሲከፋችሁ፣ ስትቸገሩ፣ ስታዝኑ ከእግዚአብሔር ጋር ተገናኙ። የክፉዎች ወሬ ጆሮአችሁን እያበላሸ ናላችሁን እየበጠበጠ ሰውነታችሁን አያውከው አትፍቀዱለት። በጨለማ ሰዓት ጥላችሁ ሲከዳችሁ ጸሎታችንን የሚሰማውን እግዚአብሔርን በጨለማ መካከል ስንለምናት ከልጇ ከወዳጇ ጋር የምታስታርቀንን መብርሃንን እየለመን ወደ እግዚአብሔር ልንሄድ ጻድቃን ሰማዕታትን እንደተሰጣቸው ክብር እየተማጸን ክብር እንድናገኝ መሆን መቻል አለበት እንጂ በሚጠፋው ገንዘብና በሚታየው የሰው ብዛት እኛ ምንም የምናመጣው ለውጥ የለም። ሁሉም ሲጨልም አይደለም ሌላ ሰው ጥላ ይከዳል ብያችኋለሁ። የራሳችን ጥላ በፀሐይ አብሮን የሚዞረው ጥላ ማለት። ስለዚህ ሐዘናችንንም በእውነት ያለ ሐሰት ልብና ኩላሊትን ለሚሰማው እግዚአብሔር እንንገር። ለሰው ብንጮህ ጥላት ነው የምናፈረው። ጊዜው ከፍቷል እንጂ ያጸድቃል እኮ። ያዘኑትን የሚያጽናና ብፁዕ ነው እኮ ነው የሚለው መጽሐፍ። ከብፁዓን ውስጥ እኮ ነው የሚገባው። የተራበ የሚያበላም ብፁዕ ነው። ስለ ደግ ነገር ብሎ የሚሰደድ ብፁዕ ነው። ስለ እውነት ብሎ የሚታሰር የሚገፋ ብፁዕ ነው ይላል እኮ። ይህንን ተረድታችሁ የምታደርጉት ወንድሞች እግዚአብሔር ያክብራችሁ። ቢያንስ ደግሞ ሰምታችሁ መርዳት ባትችሉ ዝም ብላችሁ በጥላቻና ክፉ ስም በማጥፋት የምትሮጡት ወንድሞች ደግሞ እረፉ። ልብ ይስጠን መድኃኔዓለም። አይጠቅማችሁም። የማይጠቅማችሁ ለእናንተ ስለሆነ ነው እንጂ እናንተ አይደላችሁ የምታደርጉት። እኔን ብቻ ጸሎት አድርጉልኝ እህት ወንድሞቼ። የሰው ኃጢአት ጠቁሜ እንዳልጠፋ በገዛ ኃጢአቴ አንብቼ ከእግዚአብሔር ጋር ድገናኝ በጸሎታችሁ አትርሱኝ። ሁላችንም በደለኞች ነን፣ ግን ወደ እግዚአብሔር ተመልሰን ማንባርት ማልቀስ መቻል አለብን። በትዕቢት እንዳንወድቅ የአባቶቻችን አምላክ እግዚአብሔር ይጠብቀን እና አውቃለሁ በዘመናዊ ፍልስፍና ራስን እውነትን መናገር ወይም ትህትና የበታችነት ስሜት ነው የሚባል ሐሳብ ነው ያለው። እውነታው ግን ሌላ ነው። ዲያብሎስ ካሰለጠነው የትዕቢት አንደበት እግዚአብሔር ያለበት ዝቅ ያለ ንግግር ከፍ ይላል። ስለዚህ ያለ ስማችን ስም ለሚሰጡ ሰዎች ምን ያገባን? ምንም መጨነቅ የለባችሁ። ለራሳችን ከእግዚአብሔር ጋር ሳንገናኝ ስንቀር ስንደክም በገጠመን ፈተና እግዚአብሔር እንዲያበረታን ከእግዚአብሔር ጋር መታረቅና መግባባት እንጂ ያለብን ሌላው ምንም አይጠቅመንም። ቢያደክመን ነው እንጂ አያበረታንም። ስለዚህ በማስተዋል ወደ እግዚአብሔር ልንመለስና ልናመለክት ይገባል እላችኋለሁ ወንድሞቼ። ሌላው እንግዲህ በያላችሁበት
በተለያየ ዓለም ሆናችሁ እየተከታተላችሁኝ ያላችሁ እህት ወንድሞቼ፣ እናት አባቶቼ በሙሉ በእውነት እግዚአብሔር ያክብርልኝ። መብርሃን ከሁላችን ጋር ትሁን። እግዚአብሔር አምላክ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልና ለዛሬ በትንሹም ቢሆን ያዘጋጀውላችሁ ቪዲዮ ይህንን ይመስል ነበረ። እናም እንደነገርኳችሁት ወንድሞቼ መንገድ ላይ ነኝ። የአቅማችሁን መሳተፍ የምትችሉ እህት ወንድሞች በተለመደው አካውንት መሳተፍ ትችላላችሁ። እናም ቴሌግራም፣ ዋትሳፕ ላይ ኢትዮጵያ ውስጥ ያላችሁ ደግሞ በሜሴጅም መልእክት እንድታስቀምጡልኝ ይፈልጋለሁ። በተረፈ እግዚአብሔር ያክብርልኝ። መብርሃን እግዝእትነ ማርያም ደግ ከሆነ ዘመን ታድርሰን። ክፉ የታሰበው ፕሮጀክትም አይዟችሁ እስካሁን ይገባሉ አልተባሉ። እግዚአብሔር የራሱ ስራ አለው። ግን አባቶቻችን እያረፉ ነው። እየመጣ ያለውን ነገር ከቅንባችን የቀረበ በጣም ቅርብ የሆነ ነገር ነው። ያ ደግሞ የሚሆነው እግዚአብሔር የራሱ ምክንያት አለው። እነዚያን እናነቃቃለን የሆነ ነገር እንላለን የሚሉት ፈላስፋዎች ነገር ማየት መናገር የማይፈልጉ ግን ያ መነቃቃት ከመጣ ጊዜ አንስቶ በኢትዮጵያ ውስጥ ደግሞ የማያባራ እልቂት ነው እየሆነ ያለው። ይህንን መረዳት ማስተዋል የእናንተ ፈንታ ነው። በተባለው ልክ ቢሆን ኑሮ ፍልስፍናው ከእግዚአብሔር ውጭ የሆነ ፍልስፍና ማዕት ነው። ቃል ኪዳን አይጎልም የምላችሁ ዓለም ላይ ረው ማቴሪያል የለም ያለው አፍሪካ ውስጥ ነው፣ በተለይ ደግሞ ኢትዮጵያ ውስጥ ነው። ስለዚህ ይችን ሀገር ጦርነት አስነስተው ሲፈልጉ ህዝቡን እያባሉ እነሱ ማዕድኑን መጫን ይፈልጋሉ። ወንበዴዎቹም ያሳደጋቸውን ታቦት ሳይቀር በመሸጥ መክበር ይፈልጋሉ። ወንድሙ አሳልፎ ሲሰጠው ምሕረት የለውም። በጣም ክፉ ጊዜ ነው። እህት በእህቷ ላይ ስትነሳ፣ ቤተሰብ በቤተሰቡ ላይ በጥላቻና በክፋት ሲነሳ እንደዚህ አይነት ዘመን እኔ አይቼ አላቅም። እህት ወንድሞች የእውነቴን ነው የምላችሁ። ግን በዚህ ውስጥ የማይጎል ቃል ኪዳን አለ። በደንብ አድርጋችሁ አስተውሉ እህት ወንድሞች። እዚህ በላይ ምን ልንሆን ነው ለምትሉት የሚመጥነን መሪ እኮ ነው እግዚአብሔር የሰጠን እኮ ለኛ የሚመጥን። በእውነት እኛስ መሳዮች ቀጣፊዎች ነበርና፣ አዎ ፓርላማው ላይ የሚያስመስል ቀጣፊ ሰጠ። እኛ ፍቅራችን አንድነታችን ከልብ ቢሆን ኑሮ በተግባር የሚጠብቀን ይሰጠን ነበር። ስለዚህ እዚህ በላይ ምን ልንሆን ነው ማለት ሳይሆን አምላኩ ይበድለናል ይቅር በለን ብለን ይቅርታን ከገዛ ቤተሰቦቻችን ከምናውቃቸው ሰዎች ጀመረን እያንዳንዳችን ልንገባ ይገባል። ይቅርታ ያላቸውን በልባቸው ሰላም ያሉትን አባቶቻችንማ እግዚአብሔር እየሸከፋቸው ነው። ምርጡን እየሸከፈ ነው። እግዚአብሔርን ተንበርክከው በትጋሃ ሌሊት ድምፀ አራዊቱን ጸባ አጋንንቱን ችለው እንደ መንኮራኩር እየተሽከረከሩ እየሰገዱ የሚጸልዩት አባቶቻችንማ እያረፉ ነው። ስለዚህ እነሱ ሲያርፉ እኛ ብቻችን እየቀረን ነው። እረኛ ካረፈ ደግሞ በጉን ተኩላይ ብለዋል። እግዚአብሔር እኮ ቸርነቱ ብዙ ነው። አስተውላችሁ እዩ። በተኩላይ እየተጠበቀ ተኩላይ የማይበላው ህዝብ የኢትዮጵያ ህዝብ ነው ልንገራችሁ። እውነት በግ እረኛ እኮ የለውም፣ ተኩላ እኮ የሚጠብቀው የበግ እረኛ ተኩላ ሆኖ አስተውላችሁ እዩ። ስለዚህ እግዚአብሔር በምሕረቱ የቸርነቱን ስራ ይስራልን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክሳዊ ተዋህዶን ይጠብቅልን። አረዘምኩባችሁ፣ ይቅርታ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከቪዲዮ ጋር አብሬያችሁ የቆየሁት እኔ ወንድማችሁ ያዕቆብ ዘልበረድ ፈጠነ ነበርኩ። ያው እንግዲህ መሳተፍ የሚሆንላችሁት ወንድሞቼ እልክላችኋለሁ። ያቅማችሁን ሞክሩ፣ አሳውቁኝ። እግዚአብሔር ያክብርልኝ።